ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? ለዕለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። የእንደርታ ወረዳ አስተዳደር በወዲምቤተ የሚመራው አርሚ በኃይል ተቆጣጠረው። በምክር ቤት የተመረጠው የእንደርታ ወረዳ አስተዳደር ከቀናት በፊት ጌታቸው ረዳ ከኮምቦልቻ ንግድ ባንክ 1 ቢሊዮን ብር ዘርፈዋል ያለው ወዲምቤተ ጀነራል ኃይለ ሥላሴ በተባለው የጦር አበጋዝ የሚመራው ታጣቂዎች ማህተም በመቀማትና በሰዎቹ ላይ ድብደባ በመፈጸም ዛሬ አርብ ግንቦት 8 2017 ዓ.ም ጠዋት ተቆጣጥረውታል። በታጣቂዎች የታጀቡ በህወሓት ቡድን የተሾሙ ተላላኪ አስተዳዳሪዎችም ወደ አስተዳደሩ ቢሮ መግባታቸው ታውቀዋል። ለዘመናት የእንደርታን ህዝብ በመጨቆንና በመበተን ሲገዛው የቆየ አምባገነኑ የህወሓት ቡድን ዛሬም እንደ ትናንቱ በእንደርታ ህዝብ ላይ የዱላና የጭቆና ጽዋው ማንሳቱ ቀጥሎበታል። ህወሓት አርሚዎቹን እንዲዘጋጁ እያዘዘ እንደሆነ ተገለጸ። ህወሓት በእንደርታ አውራጃ የሚገኙ 44፣ 22 እና 92 አርሚዎቹ እንዲዘጋጁ እንዳዘዘ ከውስጥ የአርሚዎቹ ታጣቂዎች ለሶሎዳ ሚዲያ ገልጸዋል። በተጨማሪም ህወሓት የአርሚ 32 መረጃ ክፍል አባላትን ወደ አፋር ክልል አብዓላ ወረዳ በመላክ ሸዊት ቢተውን ጨምሮ ሌሎች ህወሓትን ለመታገል የወረዱ የትግራይ ወጣቶች ለማፈል እንቅስቃሴ ለመጀመር ማቀዱንም ከውስጥ የደረሰን መረጃ ያሳያል። ዘውዱ ሀፍቱን በአሰቃቂ ሁኔታ በመግደል 3 ተጠርጣሪዎች ክስ ቀርቦባቸው በሁለቱ የሞት ቅጣት ቢፈረድም በወንጀለኞቹ ቤተሰቦች ረብሻ ምክንያት መቋረጡ ተነገረ። በትግራይ ክልል መቀሌ ከተማ ዓዲ ሐቂ ክፍለ ከተማ ነዋሪ የሆነችው ወጣት ዘውዱ ሀፍቱ በአሸንዳ ቀን ነሐሴ 16 2015 ዓ.ም በአሰቃቂ ሁኔታ በመኪና ተጎትታ አንገቷ ተቆርጦ መገደሏ የሚታወስ ሲሆን በዘውዱ ሀፍቱ ግድያ ወንጀል 3 ተጠርጣሪዎች ክስ መመስረቱን የመቀሌ ከተማ አቃቢ ሕግ አስታውቆ ነበር። ለ2 ዓመታት ጉዳዩን ሲመረምረው የቆየው የመቀሌ ዞን ማዕከላዊ ፍርድ ቤት በዛሬው ችሎት በዘውዱ ግድያ ላይ እጃቸው ያለባቸው 2 ተከሳሾች ጥፋተኛ በማለት በሞት ፍርድ እንዲቀጡ ፍርድ ቤቱ ውሳኔ ባስተላለፈበት ወቅት የክልሉ የፖሊስ ኮሚሽን ምክትል ኮሚሽነር ሚስትና የአንደኛው ገዳይ እህት ፍርድ ቤቱን በጩኸት በማወኳ ምክንያት ችሎቱ ተቋርጦ ለግንቦት 18 2017 ዓ.ም ተለዋጭ ቀጠሮ ተሰጥቷል ተብሏል። የአፍሪካ ህብረት ኮሚሽን የህወሓት አንጃ ቡድንን የይግባኝ ጥያቄ ውድቅ እንዲያደርገው ስለ ትግራይ ዝም አልልም የተባለ ሲቪክ ማህበር አስታወቀ። ሲቪክ ማህበሩ በጻፈው ደብዳቤ ላይ የአፍሪካ ህብረት ኮሚሽን የፕሪቶሪያው ስምምነትን በአስቸኳይ እንዲከበር እንዲደረግና የህወሓት አንጃ ቡድን ለህብረቱ ያቀረበው አስቸኳይ ስብሰባ ይደረግልኝ የሚል አቤቱታ ውድቅ እንዲያደርግ ጠይቋል። ስለ ትግራይ ዝም አልልም ሲቪክ ማህበር በዲያስፖራ የሚገኙ የትግራይ ተወላጆች ድምጾች ዓለም አቀፋዊ ጥምረትን በመወከል የአፍሪካ ህብረት በቅርቡ የተሰረዘው የህዝባዊ ወያኔ ሓርነት ትግራይ ቡድን ያቀረበው የይግባኝ አቤቱታ ከግምት ውስጥ በማስገባት አስቸኳይ ስጋታችንን ለመግለጽ እንወዳለን ሲል ገልጿል። የአፍሪካ ህብረት ይህንን ይግባኝ ውድቅ እንዲያደርግ በአክብሮት እየጠየቅን ይህንንም ሲያደርግ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2022 የተፈረመው የህግ የበላይነትን ክልላዊ ሰላምና የፕሪቶሪያን የጦርነት ማቆም ስምምነትን ሙሉ በሙሉ ተግባራዊ ለማድረግ ያለውን ቁርጠኝነት እንዲያረጋግጥልን እንጠይቃለን። አንደኛው የህወሓት መውረድ ህጋዊና አስፈላጊ ውሳኔ ነው። እንደ አውሮፓውያን አቆጣጠር ግንቦት 6 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲ ምዝገባ በህጋዊ መንገድ ሰርዟል። ይህ የፖለቲካ ማፈኛ ተግባር ሳይሆን በኢትዮጵያ የምርጫና ህገ መንግስታዊ ህጎች ላይ ተደጋጋሚ መጣስ በመፈጸሙ ትክክለኛና ረጅም ጊዜ የፈጀ ውጤት ነው። የህወሓት ቡድን የውስጥ ዲሞክራሲያዊ ሂደቶችን የመተዳደሪያ ደንቡንና የምርጫ ቦርድ መመሪያዎችን ለመጠበቅ በርካታ ኦፊሴላዊ ማስጠንቀቂያዎችን ችላ ያለበት፣ በሰላማዊና ግልጽነት ባለው ማዕቀፍ ውስጥ ለመስራት ፍቃደኛ ያልሆነበት፣ ይህ የሀገር ውስጥ የምርጫ ጉዳይ ብቻ ሳይሆን አህጉራዊ እንድምታ ያለው ነው። ምክንያቱም የህወሓት ቀጣይነት ያለው እምቢተኝነት የአፍሪካ ህብረትን የረዳውን የሰላም ሂደት የሚያናጋ ነው። 2 የህወሓት አንጃ ቡድን የፕሪቶሪያን ስምምነትን ጥሰት ፈጽሟል። ዋና ፈራሚ ቢሆንም የህወሓት አመራር ቡድን በንግግርም ሆነ በድርጊት የፕሪቶሪያውን ስምምነት ጥሶታል። 3ኛ የዚህ አንጃ ባህሪ የቀጠናው መረጋጋትን አደጋ ላይ ይጥላል። በህወሓት ቡድንና በኤርትራ የሚመራው የኢሳያስ አፈወርቂ መንግስት የአፍሪካ ቀንድ ውስጥ ግጭት በኢትዮጵያና በሰፊው አካባቢ መረጋጋት ላይ ቀጥተኛ ስጋት ይፈጥራል። በህወሓትና የኤርትራ መንግስት የተመሰረተው በሰላም ወይም በእርቅ ሳይሆን ወደ ወታደራዊ ቁጥጥር፣ ጭቆናና ቅጣት የመመለስ የጋራ ፍላጎት ላይ
ነው። ይህ አንጃ ህገወጥ የወርቅ ማዕድን ማውጣትና ህገወጥ የሰው ዝውውርን በመደገፍ የትግራይን ስቃይና ለግል ፖለቲካዊ ጥቅም በማዋል ላይ ይገኛል። የአፍሪካ ህብረት የፕሪቶሪያ ስምምነትን በማሳለጥ ረገድ ትልቅ ሚና እንዲጫወትም እንጠይቃለን። አሁን ይህ ስምምነት ወሳኝ ፈተና ገጥሞታል። ህብረቱ በቁርጠኝነት በሁከትና በህገወጥነት የሚያጠፉትን መቃወም ይገባዋል። ሰላም ለትግራይና ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ መረጋጋት አስፈላጊ ነው። በዚህ ህገወጥ አንጃ ላይ ቆራጥ እርምጃ ካልተወሰደ ተጨማሪ ህገወጥነትን ያበረታታል፣ ዋስትናን ያሳጣል፣ አዲስ ጦርነት ይከፍታል፣ እንዲሁም በሰው ልጆች ላይ ስቃይ ይጨምራል። ከሁሉም በላይ በአፍሪካ ቀንድ የህግና ስርዓት መፈራረስን ያፋጥናል። ይህም ለቀጠናው መረጋጋት፣ ለዓለም አቀፍ የንግድ መስመሮችና ዓለም አቀፍ ደህንነት ብዙ መዘዝ ያስከትላል። እናም ህብረቱ የሚፈልገውን ማንኛውም ደጋፊ ሰነድ ወይም ውይይት ለማቅረብ ዝግጁ ነን። ስለ ትግራይ ዝም አልልም ሲቪክ ማህበር ግንቦት 8 2017 ዓ.ም ሲል አስታውቀዋል። ትራምፕ ከተባበሩት አረብ ኤሚሬቶች ጋር የ179 ቢሊዮን ዩሮ ስምምነት ተፈራረሙ። በመካከለኛው ምስራቅ ሀገራት የስራ ይፋዊ ጉብኝት እያደረጉ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከተባበሩት አረብ ኤሚሬቶች ጋር የ179 ቢሊዮን ዩሮ ወይም የ200 ቢሊዮን ዶላር ስምምነት መፈራረማቸው ተነግረዋል። ከዚያም አልፎ በዓለም ትልቁን አርቲፊሻል ኢንተለጀንስ በአቡዳቢ ለመገንባት ማቀዳቸውም ዩሮኒውስ ዘግበዋል። ይህ ስምምነት ከአርቲፊሻል ኢንተለጀንስ ጎን ለጎን በአቪዬሽን ኢንቨስትመንት፣ በኃይል ማመንጫዎችና በሌሎችም የኢንዱስትሪ ዘርፎች ላይ ያተኮረ ስምምነት ነው ተብለዋል። በተጨማሪም ፕሬዝዳንቱ የ600 ቢሊዮን ዶላር ስምምነት ከሳውዲ አረቢያ ጋር እና የ243 ቢሊዮን ዶላር ስምምነት ከኳታር ጋር በአጠቃላይ 1.4 ትሪሊዮን ዶላር የኢንቨስትመንት ስምምነቶችን በማድረግ የመካከለኛው ምስራቅ ቆይታቸውን ፈጽመዋል። የሩሲያ ጄት ወደ ኔቶ አየር ክልል ጥሶ መግባቱን ኢስቶኒያ አስታወቀች። የኢስቶኒያ የውጭ ጉዳይ ሚኒስተር ማርገስ ሳሃካና እንደተናገሩት የሩሲያ ተዋጊ ጄት በዛሬው ዕለት ለ1 ደቂቃ ያህል የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አየር ክልል ጥሶ መግባቱን ገልጸዋል። የውጭ ጉዳይ ሚኒስተሩ ሁኔታውን በጣም አሳሳቢ ነው ሲሉም ተናግረዋል። ድርጊቱ የተፈጸመው የኔቶ የውጭ ጉዳይ ሚኒስተሮች ኢመደበኛ ስብሰባ ለማድረግ ቱርኪ በሚገኙበት ወቅት ነው። በሌላ በኩል የዩናይትድ ስቴትስ እና አውሮፓ በሩሲያ የኃይልና የፋይናንስ ዘርፎች ላይ ማዕቀቦችን በማዘጋጀት ላይ እንደሚገኙ ፈረንሳይ አስታውቃለች። የፈረንሳይ የውጭ ጉዳይ ሚኒስተር ዣን-ኖኤል ባሮት ዋሽንግተንና አውሮፓ በሩሲያ የኤነርጂና የፋይናንስ ዘርፎች ላይ ተጨማሪ ማዕቀቦችን በማዘጋጀት ላይ መሆናቸው ገልጸዋል። ሐሙስ ዕለት በቱርኪ አንታሊያ የባህር ዳርቻ ከተማ ከኔቶ የውጭ ጉዳይ ሚኒስተሮች መደበኛ ያልሆነ ስብሰባ በፊት ባሮት በሰጡት አስተያየት የሩሲያ ፕሬዝዳንት ፑቲን በቱርክ ኢስታንቡል ከተማ በዩክሬን ያለው ጦርነት ለማስቆም ከሩሲያ ልዑካን ጋር ብዙ ሲጠበቅ የነበረው ውይይት ላይ ላለመሳተፍ መርጧል ብለዋል። ቱርኪ ሐሙስ ዕለት በኢስታንቡል፣ አንካራና አንታሊያ ከተማዎች ዲፕሎማሲያዊ ውይይቶችን አስተናግዳለች። አንታሊያ ውስጥ መደበኛ ያልሆነ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የውጭ ጉዳይ ሚኒስትሮች ስብሰባም ተከናውነዋል። በአንካራ ፕሬዝዳንት ዘለንስኪ ከፕሬዝዳንት ኤርዶጋን ጋር መክረዋል። ኢስታንቡል ውስጥ ከ3 ዓመታት በኋላ ለመጀመሪያ ጊዜ በሩሲያና በዩክሬን ልዑካን መካከል በተወሰነ ደረጃ ቀጥተኛ ንግግሮች በዶልማባቼ ቤተ መንግስት ተካሂደዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለሀገራችን ኢትዮጵያ።